የህዝብ እንደራሴዎች ምክር ቤት በዚሁ ሳምንት ባካሄደው 29ኛ መደበኛ ስብሰባው የተለያዩ አዋጆችን ሲያጸድቅ የ2019 ረቂቅ በጀት ላይ ደግሞ ከገንዘብ ሚኒስቴር አመራሮች ጋር ተወያይቷል። በዚሁ ጊዜም በርካታ የምክር ቤት አባላት ለልማት ተነሺዎች የሚከፈለው የካሳ ክፍያ መዘግየትና የተጀመሩ የመንገድ ፕሮጀክቶች ይጠናቀቁልን የሚል ጥያቄዎችን ያነሱ ሲሆን የገንዘብ ሚኒስትሩም በካሳ ክፍያ ምክንያት የፌዴራል መንግስት በጀት ላይ ያልተገባ ጫና ሲደረግ መቆየቱን ገልጸዋል። ሀና አብደታ የጸደቁትን ረቂቅ አዋጆችንና ውይይቱን መለስ ብላ ትነግረናለች። የህዝብ እንደራሴዎች ምክር ቤት ባጠናቀቅነው ሳምንት ባካሄደው 29ኛ መደበኛ ስብሰባው 3 አዋጆችን ያጸደቀ ሲሆን በ2019 ረቂቅ በጀት ላይ ከገንዘብ ሚኒስቴር አመራሮች ጋር ተወያይቷል። በዚሁ ጊዜም የምክር ቤት አባላት የተለያዩ ጥያቄዎችን ያነሱ ሲሆን ከነዚህም ውስጥ ከኑሮ ውድነትና ከታክስ ቅነሳ ጋር የተገናኙ ጥያቄዎች ተነስተው የገንዘብ ሚኒስትሩ አህመድ ሺዴም ምላሽ ሰጥተውበታል። የመንግስት ሰራተኛ ታማኝ ግብር ከፋይ ነው። ሁለተኛ ደግሞ ግብይት በሚፈጽምባቸው አጠቃላይ ሂደቶች ውስጥ ቫት ይከፍላል። አስቤዛ ሲገዛት ቫት ይከፍላል። ደሞዝ መጨመር ላይታሰብ ይችላል። ለመንግስት ሰራተኛው የታክሴሽን ሬት ማስተካከል አይቻልም ወይ? መንግስት ሰራተኛውን ለማገዝ በተለያየ መልኩ የዘይት፣ የስኳር እነዚህ አቅርቦቶችን በኢኮኖሚ ውስጥ በመንግስት ልማት ድርጅቶች መልኩ እንዲቀርቡም የማድረጉ ስራም ይሰራል። በቀጣይ ደግሞ በሃውሲንግ ልማት ላይም የመንግስት ሰራተኛው እንዴት ነው የሚታየው የሚለውም በአጠቃላይ በዛ ፓኬጅ የሚታዩ ነገሮችም ይኖራሉ። ሆኖም ግን የታክሴሽን ጉዳይ ጥንቃቄ የሚፈልግ ስለሆነ ብዙም የሚያስኬድ አድርጌ አልወሰድኩትም ማለት ነው። ሌላው የተነሳው ተጀምረው ያልተጠናቀቁ የመንገድ ፕሮጀክቶችንና ለመንገድ ፕሮጀክቶች ሲባል ከየአካባቢው የተነሱ የልማት ተነሺዎች ጉዳይ ነው። የገንዘብ ሚኒስትሩም በሁሉም አካባቢ የመንገድ ፕሮጀክት ጉዳይ እንደሚነሳ ጠቁመው ጥያቄው ተገቢ ቢሆንም አሁን ላይ ባለው መረጃ መሰረት የተጀመሩትን የመንገድ ፕሮጀክቶች ለማጠናቀቅ ወደ 2 ትሪሊየን ብር እንደሚያስፈልግና ምላሽ ለመስጠት ጊዜ እንደሚያስፈልግ ተናግረዋል። የልማት ተነሺዎች ካሳ ክፍያን በተመለከተም ውስብስብና ሰፊ ጉዳይ መሆኑን ጠቅሰው ይህ የፌዴራል በጀትን ያልተገባ ጫና ውስጥ አስገብቶት እንደነበርና ለዚህ ሲባል አዋጅ ወጥቶለት ክልሎች ኃላፊነት እንዲወስዱ በማድረግ እየተሰራ መሆኑንም ተናግረዋል። በፌዴራል መንግስት ላይ ያልተገባ የካሳ ጫና የማድረግ ትሬንድ በጣም ከፍተኛ ነበር። ገና ለገና አንድ ወረዳ ላይ የመንገድ ፕሮጀክት ሲያዝ መንገዱ ያልፍበታል የሚባል ቦታ በሙሉ ለካሳ ተብሎ የአካባቢው አስተዳደሮችም ጭምር ተሳትፎበት የፌዴራል መንግስት ይከፍላል በሚል እሳቤ ያልተገባ ጫና በፌዴራል መንግስት በጀት ላይ እንዲፈጠር በስፋት ሲሰራ ቆይቷል። ይህንን ለማረም ነው ክልሎች ኃላፊነት እንዲወስዱ፣ የአካባቢው ማህበረሰብ ኃላፊነት እንዲወስዱ፣ ፌዴራል መንግስት ለክልሎች ልማት ብሎ የሚሰራው ስራ ላይ ካሳ መክፈል የለበትም፣ ክልሎቹ ኃላፊነት ይወስዱ ተብሎ የተገባበት። ሆኖም ግን ተገቢ ጥያቄ አለ ያልተመለሰ፣ ተገቢ ያልሆነ የተጋነነ ጥያቄም አለ። ስለዚህ ይህን ጉዳይ በደንብ ማጥራት ይጠይቃል። የ2019 የረቂቅ በጀት እነዚህና ሌሎች ጉዳዮች የተነሱበት ሲሆን በጀቱ ሰኔ 30 2018 ዓ.ም ይጸድቃል ተብሎ እንደሚጠበቅ ሰምተናል። ይህ እንዳለ ሆኖ ምክር ቤቱ በፕላን በጀትና ፋይናንስ ጉዳዮች የቀረበለትን 3 አዋጆች በዚህ ሳምንት አጽድቋል። ከጸደቁ አዋጆች ውስጥ የፌዴራል ታክስ አስተዳደር አዋጅ አንዱ ሲሆን አዲሱ አዋጅ ደረሰኝ ሊሰጥ ሲገባው ያልሰጠ ማንኛውም ታክስ ከፋይ ላይ በእያንዳንዱ ደረሰኝ ብዛት 100 ሺህ ብር መቀጮ የሚጥል ነው። አዋጁ አንድ ታክስ ከፋይ መጀመሪያ የታክስ ውሳኔ ሲሰጥ ያልቀረበን ማስረጃ በኋላ ላይ በቅሬታ ወይም በይግባኝ ወቅት ማቅረብ አይችልም የሚል ሲሆን ሆኖም ግን ማስረጃው ባለማቅረቡ በታክስ ከፋዩ ላይ ከፍተኛ ጫና የሚፈጥር ከሆነ ወይም ማስረጃው ከውሳኔ በኋላ የተገኘ ከሆነ በተወሰኑ ቅድመ ሁኔታዎች ሊቀበል ይችላል ይላል። ነገር ግን መቅረብ የነበረበት ሰነድ በወቅቱ ባለመቅረቡ ምክንያት በኋላ ላይ እንደ አዲስ ማስረጃ ከቀረበ ታክስ ከፋዩ ሊከፍለው ከሚገባው የታክስ ዕዳ ላይ የ10% ቅጣት እንዲከፍል ይደረጋል። ይህን ጉዳይ በሚመለከትም ከምክር ቤት አባላት ጥያቄ ተነስቶበት ቋሚ ኮሚቴው ምላሽ ሰጥቶበታል። አነስተኛና መካከለኛ የቢዝነስ ተቋሞቻችን አቅማቸው የሚታወቀው። ስለዚህ አንዳንዴ የሆነ ቦታ ላይ ተሸጉጦ የነበረ ሰነድ አቅርበው ለታክስ ከመወሰኑ በፊት ቢያቀርቡ ወይም ቅሬታ ላይ አቤቱታ ላይ ቢያቀርቡ ትክክለኛ እስከሆነ ድረስ መተማመን የሚፈጥርና ግልጸኝነት የሚፈጥር እንጂ ሊያስቀጣቸው የሚገባ ጉዳይ መሆን አለበት ብዬ አስብ። በመጣው ጊዜ መያዝ አለበት ከተባለ ምንድነው የሚሆነው? መልሶ እንደገና ኦዲት ስራ ነው ወደ ኋላ ነው የሚመልሰው። ኦዲት ስራው እንዲህ አይነት ዝም ብለን የምንቀበለው ከሆነ መረጃውን እየደበቀ እሱን የሚጎዳ ሲሆን ብቅ እያደረገ የሚጠቅመው ሲሆን ግን ደብቆ እያስቀረ ከሄደ ልክ አይደለም።
በወቅቱ ግብር ማስከፈልን ያጓትታል። ተጠያቂነትን እያስተናገደ አብሮ መሄድ አለበት ነው። 10% የሚቀጣው እሱ ነው። ከዛች ማስረጃ ካመጣባት። አዲሱ አዋጅ የታክስ ማጭበርበር ምን እንደሆነ በዝርዝር ያስቀመጠ ሲሆን ሐሰተኛ የሂሳብ መዝገብ ማቅረብ፣ ገቢን መደበቅ፣ ሐሰተኛ ደረሰኞችን መጠቀምና ሰነዶችን ማጥፋት በከባድ ወንጀል የሚያስጠይቁ ናቸው ይላል። ይህም በምክር ቤቱ ጥያቄ ያስነሳ ሌላኛው ጉዳይ ሲሆን ቋሚ ኮሚቴውም ምላሽ ሰጥቶበታል። ሐሰተኛ የታክስ ማስታወቂያ ያቀረበ ሰው እንደ ታክስ አጭበርባሪ የመቆጠር ነገር እንዲሁም የሰነዶች መጥፋትን እንደ ሰነድ መሰወር እና ማጭበርበር ተደርጎ የመውሰድ ነገር አለ። ነገር ግን የሂሳብ ባለሙያዎች የእውቀት ማነስ፣ የክህሎት ማነስ እንዲሁም የግብር ከፋዮች ዲጂታላይዝ አለማድረግ ስራዎችን ኢቭን የታክስ መስሪያ ቤቱም ዲጂታላይዜሽን ብዙ የሚቀረው ነገር አለ። ኦዲተሮችም ሰነዶችን በሚያመላልሱበት ወቅት እንደ ግብርና ምርት በጆንያ አድርጎ የመውሰድ ነገር አለ እና በዚህ ምክንያት ሰነዶች ሊጠፉ ይችላሉ እና ሁሉንም የሰነዶች መጥፋትን ከታክስ ማጭበርበር ጋር አድርጎ የማየት ነገር ስለነበር ያ ምን ያክል በአዲሱ ማሻሻያ ኮንሲደር ተደርጓል። የሐሰተኛ ሰነድ መደበቅ፣ ሐሰተኛ ገቢ መረጃ ማውጣት፣ እነዚህ በሐሰተኛ መንገድ የሚመጡ ጉዳዮች ምናልባትም ሂሳብ ሰራተኞች አያውቁም፣ ሌሎች አያውቁም፣ በዚህ ነው የሚለው ኦፍኮርስ የእውቀት ጋፕ አለ። ሲስተማቲክ በሆነ መንገድ ለመፍታት የሂሳብ አዋቂ ባለሙያዎችና ኢንስቲትዩት አቋቁመናል። ባለፈው በአዋጅ ይጸደቃል። በዛ መሰረት አቅም እየገነባን እንሄዳለን። አይኤፍአርስና ሌሎች የሂሳብ ስሌት ስርዓቶች ይቀጥላሉ። ዲጂታላይዜሽንም በእኛ እየለማ ያላለው በዛ መንገድ ማኔጅ ማድረግ ይቻላል። ነገር ግን ደብቆና ሐሰተኛ ማስረጃውን ጭምር ከሰጠ ያው የህግ ተጠያቂነት መኖር አለበት። ይህ እንዳለ ሆኖ በአንድ ደረሰኝ ላይ የተለያየ ዋጋ በመመዝገብ የሽያጭ ዋጋን ያሳነሰ ሰው የ100,000 ብር የገንዘብ መቀጮና ከ5 እስከ 7 ዓመት የሚደርስ ጽኑ እስራት እንደሚቀጣ የሚደነግግ ሲሆን በድርጅቶች ስም ለሚፈጸሙ የታክስ ወንጀሎችም የድርጅቱ ስራ አስኪያጆችና የፋይናንስ ኃላፊዎች በቀጥታ ተጠያቂ የሚሆኑበት አሰራርም ተዘርግቷል። ይህንንና ሌሎችንም በርካታ ድንጋጌዎችን የያዘውን የታክስ አስተዳደር ማሻሻያ አዋጅ የህዝብ ተወካዮች ምክር ቤት በ2 ድምፀ ተአቅቦ በአብላጫ ድምጽ ሲያጸድቅ ይህ የታክስ አስተዳደር አዋጅ ከመጽደቁ በፊት የነበሩ የታክስ ጉዳዮች በቀደመው አዋጅ እንደሚስተናገዱም ሰምተናል። ሌላው ምክር ቤቱ ባካሄደው በዚሁ 29ኛ መደበኛ ስብሰባ የኢትዮጵያ ስታትስቲክስ አዋጅን ያጸደቀ ሲሆን አዋጁ ማንኛውም ሰው ሆን ብሎ ወይም በቸልተኝነት የስታትስቲክስ አገልግሎት ሰራተኛን ከስራው ካሰናከለ ወይም ሐሰተኛ መረጃ ከሰጠ እስከ 40,000 ብር ወይም እስከ 1 ዓመት እስራት እንደሚያስቀጣ የሚደነግግ ነው። ሌላው የኢትዮጵያ ስታትስቲክስ ሰራተኛ ሆን ብሎ ወይም በቸልተኝነት ሚስጥራዊ መረጃን ከአዋጁ ጋር በሚጻረር መንገድ ከተጠቀመና ለሌሎች አሳልፎ ከሰጠም የሚጣልበት ቅጣት በአዋጁ ተደንግጓል። የአገልግሎት ሰራተኛ የሆነ ሰው ሆነ ብሎ ወይም በቸልተኝነት በስራው ምክንያት በቀጥታ ይሁን በተዘዋዋሪ መንገድ የሚያገኛቸውን ምስጢራዊ መረጃዎች ከዚህ አዋጅ ወይም በስሩ ከሚወጡ ደንቦች ወይም መመሪያዎች ጋር በሚጻረር መንገድ ከተጠቀመ፣ በሚመለከተው አካል ሳይፈቀድና ከህግ አግባብ ውጭ ምስጢራዊ መረጃዎችን ካሰራጨና ለሌሎች አሳልፎ ከሰጠ፣ አምራው ሐሰተኛ የስታትስቲክስ መረጃ ካጠናቀረ ወይም ከሰጠ ወይም የስታትስቲክስ ቅጾችን በፈጠራ ዳታ የሞላ እንደሆነ ከ30,000 ብር በማይበልጥ የገንዘብ መቀጮ ወይም ከ6 ወር በማይበልጥ የእስር ወይም በሁለቱም ይቀጣል። ሐሰተኛ ዳታን ማዘጋጀትና ማቅረብም በአዋጁ መሰረት የሚያስቀጣ ሲሆን በሐሰት ዳታን ያዘጋጀ ብቻ ሳይሆን የተጠቀመ አካልን በህግ ተጠያቂ ሆኖ እንደ ነገሩ ሁኔታ ከ50,000 ብር በማይበልጥ የገንዘብ መቀጮ ወይም ከ1 ዓመት በማይበልጥ ጽኑ እስራት ወይም በሁለቱም ይቀጣል ተብሏል። ታዲያ የስታትስቲክስ ወንጀሎችን ሆን ብሎ ወይም በቸልተኝነት የፈጸሙ ሰዎች ሁለቱም እንዴት ተመሳሳይ ቅጣት ይቀጣሉ የሚል ጥያቄ የምክር ቤት አባላት አንስተዋል። ከዚህ በተጨማሪ ዝርዝር ጉዳዮችና መቀጮች በመመሪያ እንደሚወጡ በአዋጁ መቀመጡም ሀሳብ ቀርቦበት ቋሚ ኮሚቴው ምላሽ ሰጥቶበታል። ሰራተኛው ወይም ደግሞ እንዲቀጣ የተፈለገው ሰው ሆነ ብሎ ስለመሆኑ እና በቸልተኛ ስለመሆኑ በዛ ውስጥ ተዘርዝሮና ተካቶ ሊቀመጡ ስለሚችሉ በመመሪያ ይወሰናል ብለን ያለበት ምክንያት ሁሉንም እዚህ ማስቀመጥ ስላልቻልነ ነው። ማስቀመጥ የሚቻልበት እድል ካለ ምናልባትም ቴክኒካል የሆነ አድጀስትመንት ማድረግ የሚቻልበት እድል ካለ በእኛ በኩል ችግር የለውም። እኛ ያቀረብነው ግን ከምክር ቤቱ የህግ ማዕከል ባለሙያዎች ጋር ሆነን
እንደውም የወንጀል ተጠያቂነት በሌላው ሕግ አለመኖር ጭምር በደንብ አይተን እንደገና ቀደም ሲል ስታትስቲክስ አገልግሎት ይጠቀምበት ነበር። ይህንኑ እንዳለ እኛ የጨመርነው ገንዘብ ነው። ሌላው ምክር ቤቱ ያጸደቀው አዋጅ የኢትዮጵያ ካርበን ገበያ አዋጅ ሲሆን አዋጁ የፓሪሱን ስምምነት ጨምሮ ሀገራችን የፈረመቻቸውን ዓለም አቀፍ ውሎችና የገባቻቸውን የሙቀት አማቂ ጋዞች ልቀት ቅነሳ ቃል ኪዳኖችን ተግባራዊ ለማድረግ ምቹ ሁኔታ ለመፍጠር የሚያግዝ መሆኑ ተነግሯል።